ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩቲ ሀብቴ ልጃችንን ልንድር ነው ማለት ነው። ሰሞኑ ለሚያከብራት፣ ለሚወዳት፣ ቦታ ለሚሰጣት፣ ለሚሳሳላት በቃ እንደ ሚስትነት ክብር ለሚሰጣት ማለት አንድ ወንድማችን ሸበላ ወንድማችን ልንድር ነው ማለት ነው። በዚህ አጋጣሚ የሩታዬ እህቶች እንኳን ደስ አላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሆኖ እንግዲህ ውድ ቤተሰቦቼ ማለት ነው እስቲ በሩታ የምትደሰቱ ማለት ነው እኔንም ብታስደስቱኝ ምን ችግር አለው? 15 ያስገብታችሁኝ ማለት ነው። የሩታም ሰርግ የኔም ማለት ነው በልዩ ሸብረቅ አድርገን ብንመጣላችሁ ማለት ነው። የኛ ፋሚሊዎች ምን ትላላችሁ? በዚህ አጋጣሚ እውነቴ ነው የምላችሁ የሆነ ለንግስቷ ማለት ነው ለነብሯ የሆነ ፋሚሊ ማውጣት አለብን። ግሬስ ፋሚሊ ሳይሆን ሌላ ፋሚሊ እስቲ አስቡበት። በተለይም ደግሞ ኑር አስቢበት የተፈንታሽ ማለት ነው። ይሄንን ቪዲዮ በደንብ ካየሽው አንቺ ነሽ አብዛኛው ጊዜ ሀረካትን ብታወጪው ማለት ነው። እንግዲህ ውድ ቤተሰቦች ትላንትና በተለቀቀ ቪዲዮ ያ ወይላ ነው ምናምን የሚባል ልጅ ፍቅረኛ አላት ብሎ ነበር እና በዛ ደግሞ እነዛ ሰፈሮች ማለት ፍቅረኛ አላት ልታገባ ነው። ታዲያ ልታገባ ነው እንዴ? ቆማ ልትቀር ነው? እቺ የመሰለች እልልት ንግስት እንዴ ከማግባት መቼ ወደ ኋላ ትላለች ማለት ነው። በደንብ አርጋ ነው እንጂ የምታገባው እንዴ! እንዴት ተደርጎ ነው እቺ ንግስት የሆነች ልጅ እቺ ወርቃማ የሆነች ልጅ እንዴት ላታገባ ልትችለው? እንዴት ሳታፈቅር ትቆያለች ማለት ነው? እናንተ ስታስቡ ወንድምየው እንኳን ባይናገር ሩታ ሀብቴ ሳታገባ ሳታፈቅር እንዴት ትቆያለች ማለት ነው? ሩታ ሀብቴ ማለት እኮ ንግስት ናት። ታውቃላችኋ? ብልህ ሴት ናት። ምክንያቱም ብልህ የሆነ ወንድ አላገኘችም እንጂ ባል የሚሆን ለቤት የሚቆም ለሚስቱ፣ ለራሱ፣ ለልጁ የሚቆም የሚሳሳ ባል አላገኘችም እንጂ ሩታ እኮ ተውኝ፣ አታናግሩኝ። እኔ ባልናገር መልካም ይመስለኛል ማለት ነው። ምክንያቱም በሩታ ያልደራደርም ማለት ነው። እና ስለዚህ ህይወት ይቀጥላል። እዛ ሰፈሮች ማለት አትንጫጩ ማለት ነው። አሁን ይሄንን ነገር ውሸት ነው የሌለ ነው። ነገር ግን ህይወት የማንኛውም ህይወት ይቀጥላል። አብርሽም ከሄርሜላ ይሄዳል፣ ሩታም ደግሞ ታገባለች ማለት ነው። ገባችኋ? አብርሽ ቢሄድ የተሻለው አብርሽ ምርጥ አብርሽ መልካም አብርሽ ይመጣል ማለት ነው። ምክንያቱም የአብርሽ መልካምነቱ ድሮ ቀረ ማለት ነው። አሁን በአሁን ሰዓት መልካምነት የለም ማለት ነው። ምክንያቱም አንድ ወንድ ትዳር ያለው ወንድ ትዳሩን የፈታ ወንድ አሁን ስለ ትዳሩ ሳይሆን ያው ከሩታ ጋር ስላልሆነ ምንም ማውራትም መናገርም መሳደብም አንችልም። ነገር ግን ከሩታ ጋር ቢሆን ብቻ በትላንትና ሜሪ ቤት በተሰራ ቪዲዮ ማለት አጥበን ነበረ የምናሰጣው ማለት ነው። ነገር ግን ከሩታ የህይወት ወጥቻለሁ ስላለ እሱም አልወጣም እኮ እንዳይሳደብ እሱን እንዳንሰድበውና እሱን እንዳንነካ ለራሱ መልካም የሆነ ትወና ይወስዳል። ለሩታዬ ግን የሆነ ራሷን የምትሰደብበት ራሷን ዝቅ የማታረግበት ትወና ነው የሚሰጣት ማለት ነው። አሁን ትላንትና አብዛኛው ሰው እንዴት ውጭ ሄዳለሁ ትላለች ማትሄድ ነገር ምናምን እና አትፍረዱባት። የእናቴ ልጆች ምን ታርግ ተውኝ የተባለች ችግሩ ነው የምትተውነው ስራዋ እኮ ነው። አብዛኛውም ጊዜ ካያችሁ ማለት ነው የሩታዬ እህቶች ትረዳላችሁ ብዬ ተስፋ አደርጋለሁ ማለት ነው። ለሩታ የሚሰጣትን ስራ እሷን የሚያሰድብ እሷን የሚያስረግጥ ነገር ነው የሚሰጣት ማለት ነው። አሁን ትላንትና እዛ ሰፈሮች ማለት የአብርሽ ቤት አይደለም ወይ የእሱ ቤት ነው ወንድሙ ተናገረ ብላችሁ ደግሞ እናንተ አትንፈሱ ማለት ነው። ቤት የአብርሽና የሩታ ነው። ነገር ግን አብርሽ መጀመሪያ ፈቅዶ ራሱ ወስኖ ስላመጣት ነው እንጂ ሩታ በአፏ አውጥታ የኔ ቤት ነው ይውጣልኝ አላለችም። አንዳንዴ ለእውነት ነገር ቆሙ ማለት ነው። ሲቀጥል አንዳንድ አሽቃባጮች አላችሁ ማለት ነው። ሩታ ጋር የሆነ ነገር ትኮምታላችሁ። አብርሽ ጋር ሲመጣ ደግሞ እሱ አይደለም ወይ ያስተዋወቃት? እሱ ነው አመዷን ያራገፈላት እንዴ? እሷ ናት እንጂ አመዱን ያራገፈችለት ሩታዬ ናት። ይሄ ሁሉ ሸገር ራሱ የታወቀው በሩታ ነው። ሩታ በህይወት ውስጥ ባትገባ ሩታን ሰርቆ ወደ ሸገር ባይሄድ የሸገር ልጆች ከየት ያውቁት ነበረ? ከየትም እንደሚያውቁት ታውቃላችሁ። አንዳንዴ የሰውን ስሜት ነው እንጂ እኔ ስሜቴን መቆጣጠር እየቻልኩ ነው እንጂ ማወራው እውነት እንደናንተ ቢሆን የእናንተ ማንነትና የአብርሽን ማንነትን መዘርገፍ ነበረ ማለት ነው። አብርሽ ስንት ውሸት ነው የሚዋሸው ማለት ነው። ስንት ነገር ነው የሚያደርገው። እሱ ነው ለሩታ አመዷን ያራገፈላት። ሩታ መጀመሪያ ስትመጣ ማለት ነው እናንተ አመዷን አራገፈላት። ዛሬ ሌላ ወንድ ልታገባ ነው። ኧረ እባካችሁ አይ
አብርሽ ተንዘላዝሎ ከማንም ሴት ሲሄድ ጭራሽ አሁንማ ብሎ ፕሮግራም ባለበት ቦታ ውሽሚትን የኪሱን ቦርሳ ይመስል እየተሸከማት ነው የሚሄደው። ትላንትና አላያችሁም እንዴ? ሜሪ ቤት ነው ምናምን ኬክ ሲቆርሱ ማለት ነው። ደግሞ የውሸት ኬክ ማለት ነው። የሩታ የተዘጋጀ ኬክ ነው የተቆረጠላት ማለት ነው። ኬኩን በደንብ አድርጋችሁ እዩት። ኮንግራ ምናምን የሚለው እንዳለ እኔ ዩቱብ ሜሪ ዩቱብ የሚባል ነገር ኬኩ ላይ አይቼ እኔ ዙም አድርጌ አይቼዋለሁ። ምንም ነገር የለም። ለሩታ የተዘጋጀላት ነው። እና ሩታ ማለት አያችሁ ለባልዋ ምን ያክል መልካም እንደሆነች ማለት ነው። ጥሩ እንደሆነች ማለት ነው። እሷ የማይደረግለት ነገር ተደርጎልኛል አው ብላ በደስታ ፍልቅልቅ እያለች ባልዋን የምታስደስት ሴት ናት። እሱ ግን በእሷ ህይወትና በእሷ ስሜት እየተራመደባት ነው ያለው ማለት ነው። ጭራሽ አብርሽ የትም ቦታ ሂዶ ተንዘላዝሎ ሲመጣ ሩታዬ ማግባት የለባትም ከልጅ ጋር እንዲህ ቆማጣ ወይም የሆነ ነገር ሆና መቅረት አለበትም። በጣም እኮ ነው የምትገርሙት ማለት ነው። እናንተ በህይወታችሁ የማትደርስ ነገር ደግሞ ለሩታ አትስጧት ማለት ነው። ሩታ ሀብቴ ነገም ሆነ ዛሬም በደንብ አድርጋ ነው የምታገባው ማለት ነው። ማግባቷንም ደግሞ ታሳዩዋቸዋለች በተግባር ማለት ነው። ትንሽ ስቆይ አሁን እኮ ሩታ ምንም ነገር ያለች ነገር የለም፣ የተናገረች ነገር የለም። የራሱ ዘመዶች ናቸው እየመጡት የሚረብሹት ማለት ነው። እውነት አሁን ወቤላ የሚባለው የሩታ ወንድሟ ነው? ኧረ በቃችሁ። እስቲ መጀመሪያ የእናንተ የወንድማችሁን ውሸት ቆጥቡ ማለት ነው። እቺ ገኒ የምትባለው አሁን የሩታ አክስት ናት። የራሱ እናት አክስት እኮ ናት። ይቅርታ የራሱ እናት እህቱ ናት። ለአብርሽ አክስቱ ናት ማለት ነው። ልንገራቸው ማለት ነው። ሄርሜላ እና ብሩኬ ምንድን ናቸው? ምንና ምን ናቸው? በደንብ አጣሩ መጀመሪያ ማለት ነው። ሩታዬ ይሄ ሁሉም ህዝብ ይዛ ነው የምትንቀሳቀሰው ማለት ነው። እኔ ሩታዬ ከዚህም የበለጠ ሸበላ ወንድ ብታገባ ደስ ይለኛል። ምክንያቱም ህይወት ይቀጥላል። ሩታ ይፈልገው አይደለም፣ አብርሽ ፈልጎት ነው። አብርሽ ህይወት ከሌላ ሰው ያምረኛል፣ ከሩታ ጋር በቃኝ ሰለቸኝ ስላለ ሩታ ደግሞ ገና ያማረ እንዴት ነው አበባ እንዴት ነው ገና ነጭ ቀይ አበባ እንዲህ ብሎ ሲወጣ አይታችሁታል። እንደዛ የፈካ ትዳር እንዲኖራት ደግሞ ፈልጋለሁ እኔ ማለት ነው። እኔ ሁላችሁም ትፈልጋላችሁ የሩታዬ እህቶች ማለት ነው። ደግሞ ይገባታል። ምን ችግር አለው? ከዚህም በላይ ነው የሚገባት ለሩቲ ሀብቴ ማለት ነው። እልልት እኮ ነው፣ እልልት ጀግና ናት። እውነት የሰው ፍቅር ይስጠን። ደግሞ ትላንትና ሜሪ ቤት ኮሜንት አላያችሁም እንዴ? እዛ ሰፈሮች ማለት ነው ፍየሎች ሂዳቸው አንብቡ ማለት ነው። ሁሉም እየረገሟት ማለት ነው። ውሽሚት ማለት እኔ እንጃ ለግዷ ነው እንጂ የምትንቀሳቀሰው አልሸነፍም ብላ ነው እንጂ ከአብርሽ የምትንቀሳቀሰው እሷ ራሱ ሰልችቷታል። በቅርቡ ደግሞ ጠብቁ አዳዲስ ነገር ማለት ነው። እሷን ከኛ ህይወት ከዩቱብ ከሩታ ህይወት ከአብርሽ ህይወት ውልቅ ብላ የሚያወጣ ነገር አንድ ሴት ካልመጣችበት ይኸው ሌላ ምን ትላላችሁ? እኔ እንጃ አላቅም ማለት ነው። ያንን ቀን ደግሞ እኔ በናፍቆት ነው የምጠብቀው። ውሽሚትን የሚያባርልን ማለት ነው። ግን ቢያባርልንም እኔ በአሁን ሰዓት አብርሽና ሩታ አንድ ላይ ይሆናሉ ብዬ ማለት አልችልም። ምክንያቱም በጣም ነው የሚደብረው፣ በጣም ያስጠላል። ሰላም ሆኑ ሲባል የሆነ ነገር ይመጣል። አሁንማ ዛሬ ፍቅር ሆኑ ሲያል እሱ በቃ ከሚስቱ የተጣላ ወንድ ራሱ ቢያንስ 2 ወር 3 ወር 4 ወር አልፎ ቁጭ ይላል ማለት ነው። አብርሽ ዛሬ ከሚስቱ ተፋታ፣ ከውሽሚት ነው የሚሄደው። ገባችሁ አይደል? እና ሩታስ ምን ያንሳታል? ምን ባያንሳት ነው እናንተ ትላንትና ፍቅረኛ አላት የሚወዳት አለ የሚያከብራት አለ ስትባሉ ተንጫጫችሁ ወይ? የእናንተ መንጫጫት ኧረ ጨጓራችሁ ያሳዝናችሁ። ምስኪን እውነት በሽተኛ እኮ ትሆናላችሁ አንዳንዴ። እውነት ለበሽታም እንዳትወድቁ በሽታም እንዳይዛችሁ ለራሳችሁ ጠንቀቅ በሉ። ሩታ ሀብቴ ሩታ ናት። የሚቀይራት የለም፣ ማንም አይቀይራትም። ዝቅ ብታረጓት ከፍ ብታረጓት ያው ሩታ ናት። ትላንትና አምሮባት እንደመጣች ማለት ነው። እኛ ደግሞ ንግስት ሀተዎቿ እንደዚህ እያሳመርን ወርቅ እያረግን አበባ እያረግን እናመጣታለን። የኔ ቆንጆ አታምርም? እውነት እያወት አታምርም? እንዴት እንዳባቷ እንደምታምር ማለት ነው። ደግሞ ቤሎስ ያምርባት። ዋው! አሁን አዲስ ባልዋ ማለት ነው እንደዚህ ነው አሞሽሮ ሙሽሽር አድርጎ የሚያመጣልን ማለት ነው። እና ያንን ቀን ደግሞ እናፍቃለሁ ውድ ቤተሰቦቼ። በቀጣይ እስከምንገናኝ ባይ ባይ።